ኢትዮጵያን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት የመሩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ተለይተዋል። ግንብ የሰራን የጎንደርን ቤተ መንግስት የሰራን የአክሱምን ሐውልት የሰራን ይሄን የሰራን እንዴት አድርገን እንለምናለን? Who supported Mugabe in his fight against Rhodesia? መንግስቱ። ጥቁር አንበሳው ሚስጥራዊ ፍጻሜም መለስ ዜናዊ። የጥቁር መጋረጃው ሚስጥር ሰኔ 2004 ዓመተ ምህረት በሜክሲኮ የጂ20 ስብሰባ አዳራሽ ውስጥ የሞት ጥላ ያጠላበት አንድ ገጽታ ታየ። ያለ ዘመናት በአፍሪካ ቀንድ እንደ ንስር የሚተኮሰው የጥቁር አንበሳ ዓይን በድንገት ብርሃኑ ደብዝዟል። የዓለም መሪዎች በድንጋጤ የተያዩ። መለስ ዜናዊ ዲክታተር free Sri Lanka and our political prisoner. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. ብረት የሚመስለው መለስ ዜናዊ በዓለም ፊት እየፈረሰ ነበረ። ከጥቂት ቀናት በኋላ የአንድ ሀገር ዕጣ ፈንታ በብራሰልስ ሆስፒታል ነጭ ግድግዳዎች መካከል ታሰረም። ኢትዮጵያ ሰማይ በሹክሹክታ ተሞላ። አንበሳው ታሟል የሚል ወሬ ቤተ መንግስቱን ሲያናውጥ፣ ከመጋረጃው ጀርባ ግን ሌላ አስፈሪ ድራማ ይሰራ ነበረ። ይህ ተራ የሰውነት መዛል ነበር ወይስ በዓለም አቀፍ ሀያላን የተቀነባበረ የረቀቀ ሴራ ጥቃት? ዛሬ ከዓመታት ዝምታ በኋላ በታሪክ መዝገቦች ውስጥ የታሸጉትን አስደንጋጭ ሚስጥሮችና ያልተሰሙ የሴራ ንድፍ ሐሳቦችን እንፈትሻለን። Are unable to use the Nile water because they will be unstable and because they will be poor. ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰ እናውቃለን። በዚህ ዶክመንተሪ ውስጥ የሚገለጡ አስደንጋጭ ሚስጥራት፣ የጥቁር አንበሳው ሚስጥራዊ ስወራ፣ በሜክሲኮ የጂ20 ጉባኤ ላይ የታየው ያ የዛለ ገጽታና ለ60 ቀናት ዓለምን ያሸበረው ሚስጥራዊ ዝምታ ምን ደብቆ ነበረ? ድብቁ ጦርነት። አበበ በለውና መለስ ዜናዊ ከመጋረጃው ጀርባ የነበረው የመረጃ ጦርነት። ጋዜጠኛው አበበ በለው መንግስት በብረት ካዝና የቆለፈበትን ሚስጥር እንዴት ቀድሞ ሰበረው? ሁለቱ ተቃራኒ ዋልታዎች መካከል የነበረው ያ አደገኛ ፍጥጫ ምንድን ነበረ? የሶፍት ኪል ሴራም። ያለኑ ምዕራባውያን መለስን ከስልጣን ለማስወገድ በሕክምናው ሂደት ውስጥ በረቀቀ መንገድ ጣልቃ ገብተዋል? እንጠይቃለን። የሕክምናው መቋረጥስ ቴክኒካዊ ስህተት ወይስ የታቀደ የፖለቲካ ግድያ? ሌላው ደግሞ የናይል ወንዝ እርግማን። ግብጽ ያለውና የስጋቴ ነው ያለችውን የህዳሴውን ግድብ ለማስቆም በመሪው ጤና ላይ የተጠቀመችው ሚስጥራዊ የደህንነት ኦፕሬሽን ምን ነበረ? አልሞቱም። ከሞቱ በኋላም የቀጠለው የጥርጣሬ ሰቀቀን። እርግጥ መለስ ዜናዊ መቃብር ውስጥ ያለው እርግጥ መለስ ዜናዊ ወይስ የታሪክ ትልቁ ማታለያ? ከዚህ እንጀምራለን። ከዚህ በታች የምንዘረዝረው በጠቅላላ አንዳንዶቹ መላምቶች ሆኑ፣ አንዳንዶቹ ለእውነት የቀረቡ፣ አንዳንዶቹ ደግሞ ከታሪክ ሂደቶች ውስጥ የተመዘዙ ናቸው። እንደዚህ እናቀርበዋለን። ከመድኃኒት ተማሪነት እስከ ቤተ መንግስት መለስ ዜናዊ ከአድዋ ተራሮች የተነሳ የፖለቲካ ማዕበል ነው። በ1947 ዓመተ ምህረት የተወለደው ያ ብሩህ አእምሮ የሕክምና መጽሐፍቱን ዘግቶ የነፍጥ ትግሉን መረጠ። ለ17 ዓመታት በበረሃ የታረመው መለስ በ1983 ዓመተ ምህረት አዲስ አበባን ሲቆጣጠር ዓለም አዲስ የአፍሪካ መሪን መውለዱን አወቀች። ለ21 ዓመታት ኢትዮጵያን በብረት ጡጫና በረቀቀ ጥበብ መርቷታል። ድብቁ ጦርነት። አበበ በለውና መለስ ዜናዊ
በአዲስ አበባ ቤተ መጻሕፍት ውስጥ መለስን ፊት ለፊት መጋፈጥ ቀይ መስመርን የመርገጥ ያህል አደገኛ ነው። ነገር ግን ከአህጉር ማዶ በዋሽንግተን ዲሲ ጎዳናዎች ላይ መለስ ዜናዊን እንቅልፍ የሚነሳ አንድ ድምፅ ነበረ። ጋዜጠኛ አበበ በለው መለስ በዓለም አቀፍ መድረኮች ላይ በሚገኝበት ወቅት አበበ በለው እንደ ጥላ ይከተለው ነበረ። በአንድ ወቅት በታላቅ የዓለም መሪዎች ስብሰባ ላይ አበበ በለው ተነስቶ መለስን በድፍረት ሲሞግተው የመሪው ፊት በቁጣ ሲቀላና ንግግሩ ሲቆራረጥ ዓለም በግርምት ተመለከተ። መለስ ዜናዊ ዲክታተር! መለስ ዜናዊ ዲክታተር! Free Iskindur Naga and our political prisoners! You are a dictator! You are committing crimes against humanity! Don't talk about... መለስ በረቀቀ አሽሙር ማንንም ማሸነፍ ቢችልም ያበበ በለው ድፍረት ግን የመሪውን የማይበገር ምስል ያናጋው ነበረ። ሰኔም 2004 ዓመተ ምህረት መለስ ከመድረክ ሲወርድ አበበ በለው በራዲዮ መስኮቱ ብቅ አለ። መንግስት ጠቅላይ ሚኒስትሩ እረፍት ላይ ናቸው ቢልም በሚያጽናና ዜና ህዝቡን ሲያረጋጋ አበበ በለው ግን መለስ ዜናዊ በህይወት የሉም በሚል አስደንጋጭ መረጃ ቤተ መንግስቱን አናወጠው። መንግስት የሞታቸውን ዜና ይፋ ከማድረጉ ከሳምንት በፊት አበበ በለው መረጃ እውነት መሆኑን በኋላ ላይ ተረጋገጠ። የኃያላኑ ሴራና የሕክምናው ሚስጥር። መለስ ሞት ዙሪያ ካሉ ትልልቅ ጥርጣሬዎች አንዱ የምዕራባውያን ኃያላን እጅ አለበት የሚል ነው። መለስ ዜናዊ ለምዕራባውያን የኒው ሊበራል ኢኮኖሚ ትዕዛዝ አንገት ባለመድፋቱ ኃያላኑ መለስን እንደ እንቅፋት ማየት ጀምረው ነበር። አሜሪካን ጨምሮ ምዕራባውያን ኃያሎች መለስን በዘዴ ከስልጣን ለማስወገድ በሕክምናው ሂደት ላይ ቀጥተኛ ተጽዕኖ እንዲያሳድሩና ሕክምናው እንዲቋረጥ ወይም እንዲስተጓጎል በማድረግ ምክንያት ለሞቱ ምክንያት እንዲሆን እንደረዳቸው ይገመታል። የሶፍት ኪል ስትራቴጂ ሚስጥር ዛሬም ምላሽ አልተገኘለትም። ይቀጥላል። የግብጽ እጅና የናይል ወንዝ እርግማን። ሌላውና እጅግ አስደንጋጩ መላምት የሚመነጨው ከካይሮ ነው። ለዜናዊ የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በቆራጥነት ማስጀመራቸው ግብጽን ለህልውና ስጋት ዳርጓት ነበረ። ይህንን ለመቀልበስ የግብጽ ደህንነት አካላት በሚስጥራዊ ኦፕሬሽኖች አማካኝነት በመሪው ጤና ላይ ጥቃት ፈጽመዋል የሚሉ አሉባልታዎች እስከዛሬ ድረስ እንደ መላምት ይነሳሉ። በብራሰልስ ሆስፒታል ኮሪደሮች ውስጥ ግብጽ የነበራት ሚና ምንድነው? እንደ ጥያቄ እናስቀምጥ። ወደ ቀጣዩን እንደርደር። አልሞቱም። የናፍቆት ወይስ የእውነት ሰቀቀን? ይህ ቃል ከየት መነጨ? ነሐሴ 14 ቀን 2004 ዓመተ ምህረት የመለስ ሞት ቢታወጅም ብዙዎች እስከዛሬ መለስ አልሞተም ብለው ያምናሉ። መንግስት መረጃዎችን በሚስጥር መያዙና መቃብራቸው ላይ ያለው ግርዶሽ ደብቀውት ነው የሚለውን አሉባልታ እንዲጸና አድርጓል። በህይወት ቢኖር ኖሮ አገሪቱም አሁን ላለችበት ምስቅልቅል አትዳረግም ነበር። አንዳንዶች የራሳቸውን ሐሳብ ያስቀምጣሉ። መለስ በሞታቸውም ላይ ሕያውም አድርገው ያወሯቸዋል። ወደ መደምደሚያው እንንደርደር። የቀረው ሚስጥር ዜናዊ አልፈዋል። ነገር ግን ስለ አሟሟታቸው የሚነገሩት አደገኛ መላምቶች ዛሬም እንደ ጥላ ሀገሪቷን ይከተላታል። ታሪክ ፍርድ ገና አልተሰጠም። በብራሰልስ በአዲስ አበባ ድብቅ መዝገቦች ውስጥ የተቆለፈው ሚስጥር ምናልባትም አንድ ቀን ይፈታ ይሆናል። እስከዚያው ግን መለስ ዜናዊ የአፍሪካ ቁንጮ የሚስጥራት ሁሉ ሚስጥር ሆነው ይኖራል። ይህ ሁሉ ከጥያቄ የመነጨ ፕሮግራም ነው። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ በእነዚህ አይነት አሉባልታዎች ውስጥ ከሚወሩት ተነስተን የሰራነውን ፕሮግራም ወደ እናንተ አድርሰናል። የእናንተ ስሜት እንዴት ነው? እኛ
በርካታ አሉባልታዎች ቢኖሩም ይሄንን ግን በጠየቃችሁን መሰረት እንደዚህ ሰብስበን ወደ እናንተ ያሉትን እውነቶች ለማድረስ ሞክረናል። ከዚህ ሁሉ ጀርባ ያለው ምስጢር ምንድነው? ምናልባት አንዳንዶች እንደሚሉት ወደፊት የሚፈታ እውነታዊ የሚነገር ይሆናል ብለን እንጠብቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የተለያዩ እጅግ አስገራሚ የሆኑ ዶኩመንተሪዎችን፣ ፈጣን መረጃዎችን ወደ እናንተ አሚዲያ እያደረሰ በአጭር ጊዜ ውስጥ እዚህ ደርሷል። ከፍ እያለን እንድንሄድ ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱም። የትኛውም የፖለቲካ አስተሳሰብም ሆነ ተጨማሪ ጎታች ሐሳቦች ነፃ የሆነ ገጽ እንደሆነ መናገር እንወዳለን። ከእናንተም ጋር እዚህም የደረስነው በዚሁ ንጹህ መንገዳችን ነው። እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኖር። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ። I would dispute the characterization. You would deny that you're pushing it more than most? No, well, we are not pushing it more than anybody else. Everybody is interested in it, and all of us are agreed that this should go forward. And as far as negotiating further is concerned, we see no reason why Egypt, and I think it's mainly Egypt, Sudan is not a main problem in this regard. I see no reason why Egypt should not come. Do you feel responsible For what? for what is actually happening in Somalia? We didn't create the problem. We responded to a problem that was already created by terrorists. We responded at the explicit request of internationally recognized government, and we responded after the provocation of a repeated declaration of jihad against us. Now, we naturally regret the fact that the humanitarian situation in Mogadishu, and I separate Mogadishu and Somalia, they are not the same thing. Mogadishu is the capital of Somalia, but it's not the sum total of Somalia. Well, first of all, keeping Ethiopian troops in Somalia, in and of itself, is something that I do not wish to do under any circumstance.